ቀበሌ ለመፈራረም ነው የወሰናችሁት? ምን መዘጋጃ ማለት ነው? ወይኔ ወንድሜ መድብል ካገባ በጣም ቆይታም ማለት ነው። አሁን እኮ ማዘጋጃ እኮ ወደ ቀበሌ ከተቀየረ ሰፍተ ጊዜው እኮ። እኔ ግን እንደምፈራ ታውቃላችሁ? ብቻ የሰርጉ ቀን እነ ቅድስትዬ ለመፈራረም ሲሄዱ ማለት ልክ በር ላይ ሲደርሱ ይቅርታ ምሳ ላይ ነን ከምሳ በኋላ ነው እንዳይሏቸው ብቻ። አይዳታ መርዞ አሬ ሰው ያለህ እሺ፣ ውሸቴን ነው። ተነስ። አቶ ዝናው በተደራራቢ ወንጀል ተጠርጥረ በቁጥጥር ስር ውለሃል። ፍጠው። አንድ እንዳትንቀሳቀስ። እስር ቤት እያለውም ዳይመንዱን ለመሸጥ ሞከርኩ፣ ግን ማምነው ሰው አጣሁ። ከወጣው በኋላም ከብዙ ሰዎች ጋር ዳይመንዱን ለመሸጥ ብዙ ግንኙነት አደረኩ። ያኔ ነው የተሸጠ። ደግሞ እና ማህሌት ጎዳና ወጣለች እያልሽ ነው? እኔ የዛሬውን አላውቅም። ትናንት ግን የሆነ ማደሪያ ሰጥቻት ነው። እንግዲህ ብዙ እድል ሰጥተናት ነበር፣ እሷ ግን መጠቀም አልቻለችም። አቶ ዝና ያበበ ደንበሳ ልጅ በመጨረሻም እንግዲህ ለፖሊስና ለህግ አካላት ተላልፎ ተሰጥቷል። እንግዲህ መድብል ከብዙ መከራ ከብዙ ስቃይ በኋላ እንግዲህ ብዙ መስዋዕትነቶችን ከፍሎ ዛሬ ግን ያሰበው ተሳክቶለት በሚገርም ሁኔታ ዝናን ከቁጥጥሩ ስር ከመዋል አልፎ እንግዲህ ለህግ አካላት አሳልፎ ሰጥቷል። ይህም ደግሞ በጣም ትልቅ እፎይታና ደስ የሚል ነገር ነው። እሱ ይያዝ እንጂ በነገራችን ላይ ከኋላ ያሉት ግብረ አበሮቹና ካሌብ ሞሲሳ ዋና ተዋናኙ እስካሁን ድረስ እያንጃበቡ ነው የሚገኙት። መድብል ዝና ያለበትን ስላላወቁ ነው እንጂ በእርግጠኝነት አሁን ሌላ ውርጅብኝ እንደሚወርድ ምንም ጥያቄ የለውም። ግን ሆኖም ዋጋ የለውም ማለት ነው ውድ ቤተሰቦቻችን። ምክንያቱም ያለው ነገር በጣም ከባድ ነው። ዝና እንደሚታወቀው የካሌብ ሞሲሳ ዋና እንትኑ ነበር ከስር ያለው፣ ግን ዋናው ትልቁ ወይም ደግሞ ራሱ ነገርዮሹን የሚያንቀሳቅሰው የጉዳዩ ዋና ባለቤት ካሌብ ሞሲሳ ነው ቤተሰቦቻችን። በነገራችን ላይ ካሌብ ሞሲሳ እንግዲህ አንድ አይኑ እንዳያችሁትኝ አንድ አይኑ የለውም፣ አንድ አይኑ የጠፋ ነው። ሰው ይሄ የሆነው ደግሞ እንግዲህ እንደሰማችሁት መድብል ነው አይኑን ያጠፋው ማለት ነው። የዛሬው መድብል የበፊቱ የካሌብ ሞሲሳ ቀኝ እጅ ዘሩባቤል ይባላል እና መጀመሪያ ዘሩባቤል ብሎ ስሙን ቀይሮ ሲሰራ የነበረው መድብል ዛሬ ደግሞ በዋና ስሙ መድብል እንግዲህ ዛሬ ፊት ለፊት በእውነተኛ ስሙ ተጋልጦ እንትን እያለው ነው። መጀመሪያ እንግዲህ መድብል ያው ከካሌብ ሞሲሳና ከግብረ አበሮቹ ጋር አብሮ ጥንቅቅ አድርጎ እንደሚሰራ የሚያውቀው መረጃ እንዳለው ነበር ሲያወራ የነበረው። ግን ያንን ደብቆ ነው እንጂ እሱ ራሱ አብሮ ይሰራ ነበረ። ግን የሆነ ታይም ላይ ነገሮች ሳይመቻቹ ቀርቶ እሱም እንግዲህ የሚጠበቅበትን ነገር ይዞ እንግዲህ ከእሱም ጋር ተጣልተው በመጨረሻም እንግዲህ እንዳመለጠና ሁኔታዎች በዛ መልኩ እንዳለፉ ነው ዛሬ እንግዲህ እየተናገረ የሚገኘው። ካሌብ ሞሲሳ እንግዲህ እስካሁን ድረስ በሱ ጉዳይ ነው ሲናደድ የነበረው ማለት ነው። ባለፈውም ዝናን እንግዲህ ዝናን ሁሌ ሲደውለት እንደውም አንተ እኮ አትረባም፣ የውሳኔ ሰው አይደለህም፣ ዘሩባቤል ነበር እንጂ ግን በመጨረሻ ምን ዋጋ አለው፣ ከርቶኝ ሄደ። ሲቀጥልም አሁንም እሱን ባገኘው እንኳን ነፍሱን ስጋውን ራሱ አይጠቅመኝም እያለ ነበር እንግዲህ ዝና ሁሌ እኔ የምፈልገው ሰው ዘሩባቤል ነበረ፣ ታዲያ ምን ይሆናል እያለ እንግዲህ ዝና እንደ ሁሌ ዘሩባቤል የምትለው ቆይ ለምንድን ነው እኔ መቼም የሚችለውን እየሰራሁ ነው እያለው ነበር ዝናና አይ አንተን ስርዓት እባክህ አንተ ወላዋይ ነህ፣ ቆራጥ አይደለም፣ ወንድነት እንደዛ አይደለም እያለው ነበረ ማለት ነው። እንግዲህ መድብልን በመጨረሻ እውነታውን እንግዲህ ለዝና ነግሮታል። ለነ ብሩክ ራሱ የሚገርመው ነገር ይሄን ነገር አያውቁም። መድብልን እንደማን ነው ካሌብ ሞሲሳን ግብረ አበሮችን እንደሚያውቃቸው እንጂ መድብል ሲያወራ የነበረው እሱ አብሯቸው እንደሰራ አያውቅም። ጓደኛ ነግሮኛል፣ ኢንፎርሜሽን እንደሰምቻለሁ፣ እንደዚህ ቅጥርሴ ምናምን እያለ ነው ሲያወራላቸው የነበረው። ለምን እውነታው መናገር ስላልፈለገ ማለት ነው። በመጨረሻ ግን አሁን ላይ እንግዲህ ሁሉንም ነገር ተናግሯል ማለት ነው ቤተሰቦቻችን። በዛም እንግዲህ ብሩክ በተለይ ደብሮታል። ለምን እንደዚህ ሆነ ማለት
ለምን ይሄን ነገር መናገር አልቻለም? ቀድሞ ለምን አልነገርከንም? ለምንድን ነው ይሄን መደበቅ የፈለከው? ሲቀጥል እንዴት እኔ ይሄ ነገር እንደዚህ ነው ብለህ ብትናገር ምን ክፋትና እንትን ኑሮት ነው? ለምንድን ነው እያለ ነው የሚገኘው። ያው እንግዲህ መድብል እንዳውቃችሁ መናገር ያልፈለገበት የራሱ ምክንያት አለው። አንዳንድ ነገሮች ሁሉ ነገር ምንም ቤተሰብ ምንም የራሳችሁ ቢሆን አንዳንድ ነገሮች ጥቅቅን ነገሮችን ፕራይቬት ማድረግ ግድ ነው ማለት ነው ቤተሰቦቻችን። አለበለዚያ ሁሉም ነገር ለቤተሰብም ለጓደኛም በቃ ሁሉም ነገር ቬሪፋይ ከተደረገ ወይም ደግሞ ግልጽ ከሆነ ነገርዮሹ ትክክል ላይሆን ይችላል ማለት የሆነ ታይም ላይ እኛ ባሰብነው ልክ ላይሆን ስለሚችል እሱ ነገር እንግዲህ በጣም አስቸጋሪ ነው ማለት ነው ቤተሰቦቻችን። በዛ አማካኝነት እንግዲህ መድብልና ካሌብ ሞሲሳ ያው እንግዲህ በዚህ ልክ አሁን ላይ መጨረሻ ላይ መገናኘታቸው አይቀርም። ካሌብ ሞሲሳም እንግዲህ የዝናን ቦታ ለሌላ ሰው ወይም ደግሞ በፊት ከዝና በታይ ሆኖ ለሚሰራው ልጅ ኃላፊነት ሰጥቶታል። እሱንም ያደርጉ እንግዲህ ዝናን ማነው መድብልን ተቆጣጥረህ ይዘህ እንድትመጣ አመለጠን በዛ ወጣ በዚህ ሄድ የሚባል ነገር አልፈልግም፣ እምፈልገው ይዘነዋል ይሄው ብሎ በእጅና በእጅ አምጥቶ ለሚያስረክበኝ ሰው ብቻ ነው በማለት ነው እንግዲህ የተናገረው። እሺ ብሏል። የዝናን ቦታ ለኔ ስጠኝ ብሎ እንግዲህ የዝናን ቦታ ተሰጥቶታል። የሚገርመው ነገር ዝናን ካገኘው ባለበት ይገደል ብሎ ነው እንግዲህ ካሌብ ሞሲሳ ያወጀው። በቃ አንዳንድ ሰው ተጠቅሞባችሁ የሆነ ቦታ ላይ እናንተ ችግር ላይ ራሱ ስትወድቁ ለችግራችሁ ታይሆን ለመድረስ የሚፈልገው በቃ እናንተን መልሶ ሌላ ሪስክ ለማስገባት ነው። እንግዲህ ዝና ብዙ ነገር ሰርቷል እዚህ ሰውዬ ጋር። በመጨረሻ ግን ይህን ሰውዬ ከገባበት ዝና ማውጣት ሲገባው ካሌብ ሞሲሳ እንደውም ሚስጥር እንዳያወጣና ብዙ ነገር ሳይለፈድፍ አይቀርም እያለ ያኛውም ልጅ እያሽቃበጠ ነው። የዛሬ ሰው ደግሞ አብራችሁ ሲሰራ በተለይ ትንሽ ነገር በልጣችሁት ከተገኛችሁ እናንተን ከስር ለመርገጥ የማይቆፍረው ጉድጓድ የማይወጣበት አቀበት የማይወርድበት ቁልቁለት የለም። እና ውድ ቤተሰቦቻችን እንግዲህ በጣም በሚገርም ሁኔታ እሱን ነው ያየን ያለ ነው። ሁሉንም ነገር እንግዲህ ያው በትዕግስትና በተስፋ ከጠበቅን ደግሞ ከእውነት ጎን ነው። እንግዲህ የህግ አካላቶቹንም እነሱንም ምንም ነገር እንዳያደርጉ ብዙ ነገር እንትን ሲሏቸው ነበረ፣ ሲያስፈራሯቸው ነበር ይሄን ካሌብ ሰዎች። አሁን ግን ይሄኛው እንግዲህ መርማሪው ፖሊሱን አግኝተውታል። ይሄ ደግሞ ከሀቅ ጋር ቆሞ እስከ መጨረሻ ነገሮቹን እንደሚያስተካክል ምንም ጥያቄ የለውም በእርግጠኝነት ማለት ነው። እንግዲህ አሁን ዝና ለህግ ተላልፎ መሰጠት ማለት በጣም ትልቅ እፎይታ ነው። በተለይ ለነ ሞገስና ሉላ በጣም ትልቅ ነገር ነው። ምክንያቱም ይሄ ነገር በጣም የሚበረታታ የሚፈልግ ነገር ነው። ምክንያቱም ለምን ታውቃላችሁ ቤተሰቦቻችን እስካሁን እንት ሲሉ የነበረው ሲሰቃዩ የነበረው በዝና ምክንያት ነው። አሁን ዝና ወደ እንትን መግባቱ ደግሞ በጣም ትልቅ ቫልዩና በጣም ደስ የሚል ነገር ያለው ነገር ስለሆነ ማለት ነው ቤተሰቦቻችን። እንግዲህ በቀጣይ ደግሞ እንግዲህ ካሌብ ሞሲሳንም እጁ ለማስገባት መድብል የራሱን እንትን ነድፎ ተነስቷል። እሱም ደግሞ እንደሚሳካለት በእርግጠኝነት እንትን እንላለን። ምክንያቱም ለምን ታውቃላችሁ ቤተሰቦቻችን ማለት ያኛው ልጅ ወይም ደግሞ አሁን ከዝና ስር ሆኖ ይሰራ የነበረው አሁን ደግሞ የዝናን ቦታ ተክቶ ከካሌብ ጋር እየሰራ ያለው ልጅ በጣም ገንዘብ ወዳጅ ነው። እንዳያችሁ ትትናን ለማፈላለግ ወይም ደግሞ ከትትና ጋር በነበረበት ሰዓት ላይ ከማይረባ ሰው ጋር ነው እንግዲህ ሲደራደር የነበረው ወይም ደግሞ ተንከስን እነዚህና ፈልገውት ነበር። ስለዚህ እኛ በራሳችን መንገድ ለምን አናደርግም ብሎ መሳይ ሲያማክረው ኦኬ ብሎ እንግዲህ ወዲያውኑ ሀሳቡን የቀየረ ሰው ነው። እንደዚህ ያለ ሰው ደግሞ የተሻለ ገንዘብ ታገኛለህ። ምክንያቱም አንዳንድ ሰዎች ታማኝ ካልሆነ ታማኝነታችንን ወዳው በተለይ ለገንዘብ ብለን የምንሸረሽር ከሆነ ሰዎች እንደፈለጉ ይጠቀሙብናል። ስለዚህ አሁን እንግዲህ ብሩን ካገኘ ካሌብን አሳልፎ የማይሰጥበት ምንም ምክንያት የለውም። መድብል ደግሞ እሱ ነው አላማና እንትን አድርጎ የተነሳው እንደሚሳካለት ተስፋ እናደርጋለን። በቀጣይ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። በያላችሁበት መልካም ጊዜ ተመኘው።